የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹን እናስደምጣቸዋለን። ቦሌ አየር ማረፊያ አንጥፈው በተኙ መንገደኞች መሞላቱ ተገለጸ። ዶክተር አብይ አህመድ ህወሓት ጦርነት እየቀሰቀሰ ነው ሲሉ ተናገሩ። ብሔራዊ ባንክ $70 ሚሊዮን ለባንኮች አከፋፈለ። በኢትዮጵያ ድንገተኛ የልብ ድካም አሳሳቢ ሆኗል ተባለ። በተጀመረው ጦርነት 787 ኢራናውያን መገደላቸው ተገለጸ። እንዲሁም ሩሲያ በእስራኤላውያን ላይ መውሰድ ስለጀመረችው እርምጃ እንነግራችኋለን። አብራችሁን ቆዩ። ሰላም ጤና ይስጥልን። ይህ አቦል ዜና ነው። ክቡራን አድማጭ ተመልካቾቻችን ሰላማችሁ ይብዛ፣ ጤና፣ ፍቅር፣ ደስታ በእያንዳንዳችሁ ጎጆ ይግባ። ትኩሱን እፍታ ፍታውን ለእናንተ ለተከበራችሁት ይዘን መጥተናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን፣ ለወዳጅ ዘመድም አጋሩልን። እናመሰግናለን። ብሔራዊ ባንክ $70 ሚሊዮን ለባንኮች አከፋፈለ። የኢትዮጵያ ብሔራዊ ባንክ ትላንት የካቲት 24 ቀን 2018 ዓ.ም ባካሄደው 20ኛው የውጭ ምንዛሬ ጨረታ $70 ሚሊዮን የአሜሪካን ዶላር ለንግድ ባንኮች ማከፋፈሉን በይፋ አስታውቋል። ማዕከላዊ ባንኩ ባወጣው የጨረታ ውጤት መሰረት በጨረታው ላይ የተሳተፉ ባንኮች ያቀረቡት አጠቃላይ የውጭ ምንዛሬ ፍላጎት $177.12 ሚሊዮን የደረሰ ሲሆን ይህም ባንኩ ለሽያጭ ካቀረበው መጠን ከእጥፍ በላይ ብልጫ ያለውና ከፍተኛ ፍላጎት የታየበት መሆኑን ያሳያል። በዚህም ጨረታ መሰረት ዝቅተኛው የማሸነፊያ ዋጋ ወይም ከቶፍ ሬት በአንድ የአሜሪካን ዶላር 155.880 ብር ሆኖ የተወሰነ ሲሆን የተሳካላቸው ተጫራቾች አማካኝ ክብደት ዋጋ ደግሞ 155.9403 ብር ሆኖ ተመዝግቧል። በጨረታው ወቅት የታየው ከፍተኛው የማሸነፊያ ዋጋ 156.0500 ብር ሲሆን ዝቅተኛው ደግሞ 153.8805 ብር ሆኗል። በአጠቃላይ በጨረታው ላይ 20 የንግድ ባንኮች ተሳትፈው 9 ባንኮች የውጭ ምንዛሬ ድልድሉን ለማግኘት ችለዋል። ይህ የጨረታ ስርዓት ብሔራዊ ባንክ የውጭ ምንዛሬ አቅርቦትን በውድድር ለመምራትና ገበያውን ለማረጋጋት ከሚያደርገው ሰፊ የማክሮ ኢኮኖሚ ማሻሻያ አካል አንዱ እንደሆነ ተገልጿል። ባንኩ ከመጋቢት 2025 ጀምሮ በየ2 ሳምንቱ መደበኛ የውጭ ምንዛሬ ጨረታዎችን እያካሄደ የሚገኝ ሲሆን በቀጣይም ቀደም ብሎ በወጣው መርሃ ግብር መሰረት ጨረታው እንደሚቀጥል አስታውቋል። በሌላ የፋይናንስ ዜና የኢትዮጵያ ባንኮች እርስ በርስ የሚበዳደሩበት የገንዘብ ገበያ ታሪካዊ የተባለ ስኬት ማስመዝገቡ ተሰምቷል። የኢትዮጵያ ሰነደ መዋዕለ ንዋይ ገበያ ባወጣው የሳምንቱ ሪፖርት መሰረት ካለፈው የካቲት 16 እስከ 20 ቀን 2018 ዓ.ም ባሉት 5 የሥራ ቀናት ውስጥ ባንኮች 87.4 ቢሊዮን ብር የሚደርስ የሥራ ቀን አዳር የብድር ልውውጥ ፈጽመዋል። ይህ አሃዝ በገበያው ታሪክ ውስጥ በአንድ ሳምንት የተመዘገበ ከፍተኛው የልውውጥ መጠን ሆኖ ተመዝግቧል። ይህ መጠነ ሰፊ እንቅስቃሴ በባንኮች መካከል ያለው የፈሳሽ ዝውውር እያደገ መምጣቱንና የአጭር ጊዜ ብድር ፍላጎት መጨመሩን የሚያሳይ ነው። በሳምንቱ ውስጥ በአጠቃላይ 125 የሥራ ቀን አዳር የልውውጥ ስምምነቶች የተከናወኑ ሲሆን ይህም በባንኮች መካከል ያለው የገበያ ትስስር መጠናከሩን ያሳያል። የገበያ ታዛቢዎች እንደሚሉት ይህ ታሪካዊ የልውውጥ መጠን የኢትዮጵያ የገንዘብ ገበያ ስራዎች እየጠነከሩ መምጣታቸውንና ባንኮች ዘመናዊ ፋይናንስ መሳሪያዎችን ለፈሳሽ አስተዳደር መጠቀማቸውን የሚያሳይ ትልቅ እርምጃ ነው። ቦሌ አየር ማረፊያ አንጥፈው በተኙ መንገደኞች መሞላቱ ተገለጸ። በቦሌ አየር ማረፊያ በመቶዎች የሚቆጠሩ መንገደኞች መሬት ላይ ለመተኛት ተገደዋል። በአዲስ አበባ የሚገኘው ቦሌ ዓለም አቀፍ አየር ማረፊያ በመንገደኞች ተጨናንቋል። መንገደኞቹ የኢትዮጵያ አየር መንገድ ተሳፋሪ ብቻም ሳይሆኑ የፍላይ ዱባይ፣ የተርኪሽ ኤርላይንስ እና የሌሎች አየር መንገድ ተጓዦች ናቸው። እነዚህ መንገደኞች ወደ አውሮፓ፣ መካከለኛው ምስራቅና አንዳንድ የአፍሪካ ሀገራት ለመሄድ ትኬት የቆረጡ ቢሆንም በዓለም አቀፍ ደረጃ የተፈጠረው የበረራዎች ችግር በጉዞአቸው ላይ እንቅፋትን ፈጥሯል። በዚህም የተነሳም በመቶዎች የሚቆጠሩ መንገደኞች በቦሌ አየር ማረፊያ ተርሚናል ውስጥ ተኝተው ወረፋቸውን ሲጠባበቁ ታይተዋል። እንደ መረጃዎች ከሆነ ከትላንት ወዲያ ብቻ ቢያንስ 80 ያህል ከአዲስ አበባ ተነስተው ወደ ዱባይ፣ ለንደን፣ ናይሮቢ እና ፓሪስ ጨምሮም የተለያዩ ከተሞች የሚደረጉ በረራዎች ግማሾቹ ሲሰረዙ፣ ቀሪዎቹ ደግሞ የበረራ ሰዓታቸው እንዲዘገይ ተደርጓል። በቦሌ ዓለም አቀፍ አየር ማረፊያ መጨናነቅ ሊፈጠር የቻለው በመካከለኛው ምስራቅ ከተፈጠረው የአየር ክልል መዘጋት ጋር በተያያዘ ሲሆን በዚህም አየር መንገዶች አቅጣጫቸውን ለመቀየር ጥረት ማድረጋቸውን በአዲስ አበባ ላይ ያልተጠበቀ ጫና ፈጥረዋል። በትላንትናው ዕለት ብቻ ከአዲስ አበባ ከሚነሱት አውሮፕላኖች ውስጥ 3/4ኛው መዘግየት ቢያጋጥማቸውም የተሰረዙት በረራዎች ግን ጥቂት ናቸው። የቦሌ አየር ማረፊያን የሚያስተዳድረው የኢትዮጵያ አየር መንገድ በተዘጉ የአየር ክልሎች ለመጓዝ ትኬት የቆረጡ ሰዎችን ትኬት ለማራዘምና ሻንጣቸውን ለማስተዳደር የሚያግዙ በርካታ ሰራተኞችን አሰማርቷል። ነገር ግን በመግቢያዎች ላይ ከፍተኛ ሰልፍ የሚታይ ሲሆን ይህንን ሰልፍ አልፎ ከገቡ በኋላም ውስጥ ላይ መንገደኞች መሬት ላይ
አንጥፈው በመተኛት ጉዟቸውን በመጠባበቅ ላይ ይገኛሉ። እንደ መረጃዎች ከሆነ በአየር ማረፊያው ውስጥ ስልክን ቻርጅ ለማድረግም ከፍተኛ ወረፋ እየታየ ነው። ዶክተር አብይ አህመድ ህወሓት ጦርነት እየቀሰቀሰ ነው ሲሉ ተናገሩ። ጠቅላይ ሚኒስትር አብይ አህመድ በትግራይ ወቅታዊ ጉዳይ ላይ በትግረኛ ቋንቋ በሰጡት ቃለ መጠይቅ ህወሓት ለጦርነት እየተዘጋጀ መሆኑን ገልጸዋል። ህወሓት በተፈናቃዮችና በምርጫ ቦርድ መሰረዙን እንደ ሰበብ በማቅረብ ጦርነት እየቀሰቀሰ ነው ብለዋል። ቡድኑ የትግራይን ማዕድን ሀብት በህገወጥ መንገድ ተቆጣጥሮ በሚያገኘው ወርቅ እየሸጠ የጦር መሳሪያ እየገዛ መሆኑን አብይ ተናግረዋል። በህወሓት በኩል ዳግም ጦርነት እየተቀሰቀሰ መሆኑን የጠቆሙት አብይ በፌዴራል መንግስት በኩል በትግራይ ላይ ውጊያ በፍጹም የመክፈት ፍላጎት የለም ብለዋል። ህወሓት ከውጭ ኃይሎች ጋር በማበር ለዳግም ጦርነት እየተዘጋጀ መሆኑን የጠቆሙት አብይ የትግራይ ህዝብ በተለይ ወጣቱ እምቢ ለጦርነት ማለት አለበት ሲሉ ጥሪ አቅርበዋል። በንግግርም ይሁን በተግባር ወደ ግጭት ከሚወስዱ ተግባራት መቆጠብ ይገባል የሚል ምክረ ሀሳብ አቅርበዋል። አብይ ህወሓት ለዳግም ጦርነት ቅስቀሳ እየተጠቀመባቸው ያሉ ጉዳዮች ከሞላ ጎደል መፈታታቸውንም ጠቁመዋል። አሁንም ችግር ሆኗል ካሉት ወልቃይት ውጪ ከፕሪቶሪያው ስምምነት በኋላ እንደ ጠለምትና ራያ ባሉ አካባቢዎች ተፈናቃዮች ተመልሰዋል ብለዋል። ድንገተኛ የልብ ድካም አሳሳቢ ሆኗል ተባለ። በኢትዮጵያ እድሜያቸው ከ45 ዓመት በላይ በሆኑ ሰዎች ላይ ድንገተኛ የልብ ድካም አሳሳቢ ሆኗል ተባለ። የልብ መድከም ለህይወት አደገኛ የሆነና በአፋጣኝ ሕክምና ካልተሰጠው ለሞት የሚዳርግ በቶሎ ከታከመ ደግሞ በቀላሉ የሚድን ህመም ነው። የድንገተኛ የልብ ህመም የሚከሰተውም ወደ ልብ ጡንቻ የሚሄደው የደም ዝውውር በተለያየ ምክንያት ሲቀንስ ወይም ሙሉ በሙሉ ሲቋረጥ ነው። ይህ የሚሆነው በኮሮናሪ የደም ስሮች ውስጥ አላስፈላጊ የሆነ ስብ የኮሌስትሮል ክምችት ሲኖር ወይም የደም መርጋት ሲፈጠር የልብ ጡንቻው በቂ ኦክሲጅን እንዳያገኝና ስራውን በአግባቡ እንዳይሰራ ወይም እንዲያቆም ያደርጋል ሲሉ በኢትዮጵያ ልብ ህሙማን ህጻናት መርጃ ማዕከል የህዝብ ግንኙነትና ኮሚኒኬሽን ክፍል ባልደረባ የሆኑት ዶክተር ዳዊት እሸቱ ተናግረዋል። ጥናቶች እንደሚያሳዩት ከሆነ ድንገተኛ የልብ መድከም በሁሉም እድሜ ክልል ላይ የሚከሰት ቢሆንም በተለይም ከ45 ዓመት በላይ በሆኑ ሰዎች ላይ ግን የመከሰት እድሉ ከፍተኛ ነው። በኢትዮጵያ አሁን ባለው የአኗኗር ዘይቤና እንቅስቃሴ የማድረግ ልማድ ማነስ ይህ አይነቱ በሽታ አሳሳቢ የሆነ ይገኛል ተብሏል። ከፍተኛ የደም ግፊት፣ የኮሌስትሮል መጠን፣ የስኳር ህመም፣ አደንዛዥ እጾችን መጠቀም፣ ማጨስና መቃም እንዲሁም ጤናማ ያልሆነ ውፍረት በተለይም በቂ የሆነ አካላዊ እንቅስቃሴ አለማድረግ ከአጋላጭ ምክንያቶች ውስጥ ዋናዎቹ ናቸው። የደረት ህመም፣ ግፊት፣ ደረት የመጫን መጨመቅ ወይም የህመም ስሜት፣ በተጨማሪም ህመሙ ወደ ትከሻ፣ ክንድ፣ ጀርባ እንዲሁም አንገት የሚዛመት ከሆነ ቀዝቃዛ ላብ፣ ያልተለመደ ድካም፣ የጨጓራ የሚመስል ህመም፣ ድንገተኛ የሆነ ራስ ምታት ወይም ማዞር፣ ማቅለሽለሽና ትንፋሽ ማጠር ምልክቶች ናቸው። እነዚህ ምልክቶች ከታዩ በአፋጣኝ ወደ ህክምና ተቋም በመሄድ አስፈላጊውን ምርመራ ማድረግ ተገቢ መሆኑን ዶክተር ዳዊት ተናግረዋል። በተጀመረው ጦርነት 787 ኢራናውያን መገደላቸው ተገለጸ። የኢራን ቀይ ጨረቃ ማህበር ጦርነት ከጀመረ ወዲህ 787 ሰዎች መገደላቸውን ገልጿል። የነዳጅ ዋጋ በከፍተኛ ሁኔታ ማሻቅቧል። በመካከለኛው ምስራቅ የተቀሰቀሰው ጦርነት የአቅርቦት መስመሮችን በማስተጓጎሉ የነዳጅ ዋጋ በከፍተኛ ሁኔታ ማሻቀቡ ተዘግቧል። በስትራቴጂካዊ ጠቀሜታዋ የምትታወቀው የሆርሙዝ ወሽመጥ መዘጋቱና በቀጠናው የሚገኙ የኃይል መሰረተ ልማቶች ጥቃት ማስተናገዳቸውን ተከትሎ የብሬንት ድፍድፍ ነዳጅ ዋጋ ከ8 በመቶ በላይ ጭማሪ አሳይቷል። በዚህም አንድ በርሜል ነዳጅ 85.12 ዶላር የደረሰ ሲሆን ይህም እንደ አውሮፓውያን አቆጣጠር ከሐምሌ 2024 ወዲህ የታየ ከፍተኛ የዋጋ ጭማሪ መሆኑ ተመላክቷል። በአንጻሩ ነጋዴዎች ትኩረታቸውን ወደ ነዳጅና ወደ የአሜሪካን ዶላር በማዞራቸው የከበሩ ማዕድናት ዋጋ በከፍተኛ ሁኔታ ቀንሷል። የወርቅ ዋጋ ከ4 በመቶ በላይ ቅናሽ በማሳየት የአንድ አውንስ ዋጋ ወደ 5075 ዶላር የወረደ ሲሆን የብር ዋጋ ደግሞ ከ12 በመቶ በላይ በመቀነስ ከ75 ዶላር በታች ሆኗል። የኢራን ቀይ ጨረቃ ማህበር ትላንት ባወጣው መግለጫ አሜሪካና እስራኤል በኢራን ላይ ጥቃት መሰንዘር ከጀመሩ ወዲህ በሀገር አቀፍ ደረጃ የሟቾች ቁጥር 787 መድረሱን አስታውቋል። ማህበሩ በድረገጹ ባሰፈረው መረጃ መሰረት ካለፈው ቅዳሜ ጀምሮ በተሰነዘሩ ከ1000 በላይ ጥቃቶች ተፈጽመው 153 ከተሞችና ከ500 በላይ ስፍራዎች ኢላማ ተደርገዋል። ሩሲያ እስራኤላውያንን ከሀገሯ ማባረር ጀመረች። ሩሲያ በእርሷ ግዛት የሚገኙ የእስራኤል ዜጎች በአስቸኳይ ሀገር ለቀው እንዲወጡ አዘዘች። ይህ እርምጃ የተወሰደው ሩሲያ በቅርቡ በእስራኤል የሚኖሩ የገዛ ዜጎቿ በቀጠናው እየታየ ባለው ከፍተኛ የጸጥታ ስጋት ምክንያት ሀገሪቱን ለቀው እንዲወጡ ካሳሰበች በኋላ ነው። ይህ የሞስኮ ውሳኔ በሁለቱ ሀገራት መካከል ለዓመታት የቆየውን ግንኙነት እጅግ አስከፊ ደረጃ ላይ ያደረሰው ሲሆን በተለይም እንደ አውሮፓውያን አቆጣጠር በየካቲት 2026 አሜሪካና እስራኤል በኢራን ላይ የሰነዘሩትን ጥቃት ተከትሎ የመጣ የበቀል እርምጃ ተደርጎ ተወስዷል። ሩሲያ ለዚህ ማባረር እንደ ምክንያት የተጠቀመችው በዚህ ዓመት መጀመሪያ ላይ ተግባራዊ የተደረገውን አዲስ የማባረር ስርዓት
ዲፖርቴሽን ሪጅም የተባለ ህግ ነው። ይህ ህግ ቀደም ሲል ከመካከለኛው እስያ ለሚመጡ ህገወጥ ስደተኞች የወጣ ቢሆንም አሁን ግን ሞስኮ የውጭ ሀገር ዜጎችን ያለ ፍርድ ቤት ትዕዛዝ ለማባረር እንደ ፖለቲካዊ መሳሪያ እየተጠቀመችበት ይገኛል። ይህ የክሬምሊን እርምጃ እስራኤል በሩሲያ ላይ የሚጣሉ ዓለም አቀፍ ማዕቀቦችን እንድትደግፍ የሚደረግ ግፊት ሊሆን እንደሚችልም የውጭ ጉዳይ ባለሙያዎች ይገምታሉ። ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በመጫን አቦላችንን በትኩሱና በፍታው ሁልጊዜ እንዲደርሳችሁ አድርጉም። ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን።